የዞናችንን ጠንካራ የሥራ ባህል አካተን ስንሰራ በዞናችን ፈጣን ለውጥ ማምጣት የሚችልበትን ትልቅ እድል የሚፈጥር መድረክ ነው። ባለፉት ዓመታት በግል ዘርፉ በተለይ ሀገር በቀል የኢኮኖሚ ሪፎርሙን ተከትሎ ከፍተኛ እንቅስቃሴ ውስጥ ገብተን ለውጦች ማምጣት ጀምረናል። ባለፉት ዓመታት በዞናችን ከ500 በላይ የሚሆኑ የኢንቨስትመንት እንቅስቃሴዎች አሉ። ከ31 ቢሊዮን ካፒታል ያስመዘገቡ ፕሮጀክቶች ወደ ዞናችን ገብተዋል። ከዚህ ውስጥ ወደ 11 ቢሊዮን የሚሆን ካፒታል እንቅስቃሴ በማድረግ ከ23,000 በላይ ለሚሆኑ ዜጎች የሥራ ዕድል መፍጠር ችለዋል። ክብራትና ክብራን አያቶቻችንና አባቶቻችን እንደሚሉት ሀድ ህንጨ ይለነድ ተንበሎ ነበልዳሌ ሊነድ ላቀልሎ። እንግዲህ አንድ እንጨት አይነድም ይጨሳል እንጂ የሚል አባባል ያለው ነው። እንግዲህ ይህን ምሳሌ አነጋገር ወስደን ስናይ በጋራ ስንተባበር ስንሰራ ለውጥ እድገት ማምጣት እንደምንችል አመላካች ነው። ለዚህ ስንል በጋራ የሚሰሩባቸው የኢንዱስትሪ ማዕከላት በወራቤ አቋቁመናል። ቀጣይ በዞኑ በሁሉም ወረዳዎች እነዚህን ማዕከላት ለማቋቋም የመሬት ዝግጅት በማድረግ ሂደት ላይ ያለ ነው። ተባብራችሁ እንድሰሩ የሚገጥማችሁን ችግር መፍታት የሚችሉበት እድል እንዲፈጠር መንግስትም መሰረተ ልማት በቀላሉ ማቅረብ የሚችልበት ሁኔታ ለመፍጠር የኢንዱስትሪ ማዕከላት የኢንቨስትመንት ሴንተሮችን በመፍጠር የጀመርነው ስራ የወራቤ ኢንዱስትሪ ማዕከልን ስታዩ በቀላሉ መንገድ ለማቅረብ ውሃ ለማቅረብ የኤሌክትሪክ ኃይል ለማቅረብ ምቹ ሁኔታ ፈጥረዋል። በተለይ በወራቤ ኢንዱስትሪ በምናደርገው እንቅስቃሴ ያ ቦታ ምን አይነት አስቸጋሪ እንደነበረ እናውቃለን። ይሄን አምናችሁ ገብታችሁ ፈርቀዳጅ የነበራችሁ ባለሀብቶችን አንዴ እንድታመሰግኑ ይጠይቃለሁ። እጅግ ክብር አለን። ከዛ በኋላ ያ ቦታ ተፈላጊ ሆኗል። ለዛም የመሰረተ ልማት ማነቆዎች ነበሩ። ይህን የመሰረተ ልማት ማነቆ የወራቤ አስተዳደርና የዞኑ አስተዳደር በጋራ ለመፍታት ያደረገው ጥረት ነበረ። ይህን ጥረት በማገዝ ባለፈው ዓመት ከ3.3 ሚሊዮን ብር በላይና በዚህ ዓመትም ወደ 3 ሚሊዮን ብር በመደገፍ የክልሉ ኢንቨስትመንትና ኢንዱስትሪ ቢሮ አመራሮችና ማኔጅመንት አካላት ድጋፍ አድርገውልናል። አንድ የከፍ ያለ ምስጋና ሰጥተው ክብራትና ክብራን እንግዲህ የዛሬ መድረክም በዞናችን ከፍተኛ ለውጥ ለማምጣት ትልቅ መነሳሳት የሚፈጥር መድረክ እንደሆነ እናምናለን። ባለሀብቱ ከመንግስት ጋር ተቀናጅቶ የተፈጥሮ ጸጋዎቻችንን በእጃቸው የያዙትን ሀሳብና ካፒታል ወደ መሬት በማውረድ ተአምር መፍጠር የምንችልበት እድል ይፈጠራል። ተደምረን በጋራ ደምቀን ለዓለም የሚበቃ ሀብት መፍጠር የምንችልበት ሁኔታ እንዳለም ባለፉት ዓመታት በተሰሩ ስራዎች የተገኙ ውጤቶች አመላካች ናቸው። ብልጽግና በብቸኝነት በራስ ወዳድነት የሚገነባ ሳይሆን በጋራ ልፋትና በትብብር የሚረጋገጥ የጋራ ጥረት ሀብት ነው። ዛሬ እዚህ የተሰበሰብነው ተራ ስብሰባ አይደለም። ዛሬ የተገናኘነው የወጣቶችን ህይወት የሚቀይር የሰው ልጅ ክብርን የሚያረጋግጥ የዞናችንን ከፍታ የሚያመጣ የኢኮኖሚ እንቅስቃሴ ውስጥ ለመግባት የሚያስችለን መድረክ ነው። ይህ ታላቅ ፎረም የተዘጋጀው በሀገራችን እንደምታውቁት ኢትዮጵያ ታምርት እንቅስቃሴ በተለይ የሀገር በቀል ኢኮኖሚ ማሻሻያው ተከትሎ ሲተገበር ቆይተዋል። ይህ ማሻሻያ የእሴቶቻችን የመደመር ውጤት የሆነውን ብልጽግና በተግባር ለመተርጎም የግሉ ዘርፍ የእድገታችን ዋነኛ መሪና ሞተር ሆኖ እንዲወጣ የሚያስችል ነው። ሀገራችን በመንግስት ብቻ ተገንብታ የምትበለጽግ አይደለችም። በአሁኑ ሰዓት ያለው መንግስት የግሉ ዘርፍ መሪነት ለሀገር እድገት ወሳኝነት አለው ብሎ ያረጋገጠ ነው። የግሉ ዘርፍ ማደግ ሀገር ቀጣይነት ወዳለው ብልጽግና እንድትሸጋገር ምቹ ሁኔታ ይፈጥራል ብሎ በእምነት የሚሰራ መንግስት ነው ያለው። እንግዲህ ይህንን የብልጽግና ፖሊሲ በተግባር ለመተርጎም እናንተ ባለሀብቶች የተፈጠሩ ምቹ ሁኔታዎች ተጠቅማችሁ እንድትሰሩ ጥሪ እናቀርባለን።